ምርጥ የፊት መንከባከቢያ ክሬም። በነገራችን ላይ ይሄንን ክሬም በቀላል መንገድ ነው የሚሰራውና ሰርታችሁ ተጠቀሙት። እዚች ጋር የተጠቀምኩት ቶርሜሪክ ወይም ደግሞ እርድ ተጠቅሜያለሁ። ይሄ እርድ ለፊት የተዘጋጀ እርድ ነው፣ ምግብ የምንሰራበት አይደለምና ያው ፋርማሲ ታገኙታላችሁ። ማንኛውም ፋርማሲ ይገኛል። ከዛ በኋላ እዚች ጋር የተጠቀምኩት መጀመሪያ የእርዱን ዘይት መስራት አለብን ማለት ነው። እዚች ጋር የተጠቀምኩት ኦሊቭ ኦይል ተጠቅሜያለሁ። እናንተ ግን ያላችሁን ኮኮናት ኦይል ካላችሁ እሱም መጠቀም ትችላላችሁ። በነገራችን ላይ ፎሎ እያደረጋችሁ አበረታቱን፣ ፎሎ አድርጉን። ሰብስክራይብ ብታረጉንም አንጠላም ማለት ነው። ለማንኛውም እዚች ጋር ከዛ ስቲም አደረኩት። ውሃ ጥጄ ነበር። ስቲም ለ10 ደቂቃ በቂው ነው። ለ10 ደቂቃ ስቲም ካደረኩ በኋላ ምርጥ ቅባት ነው የሰጠኝ። እዚች ጋር ሸፍኜ ለ1 ሰዓት አቆይቼዋለሁ። ከ1 ሰዓት በኋላ እንደዚህ መተናል። ከዛ በኋላ እንዴት ራሱን ጥልል ነው ያደረገው። እዚች ጋር የተጠቀምኩት የተልባ ጄል ነው የተጠቀምኩት። እኔ ገበያ ላይ የተገዛ የተልባ ጄል ነው የተጠቀምኩት። ነገር ግን እናንተ የተልባ ጄል ቤት ውስጥ መስራት ትችላላችሁ። በዚህ መልኩ ክሬሙ ይመስላል። ማታ ብትቀቡት ቀንም እና አትታጠቡት። በጣም ምርጥ በጣም የሚያምር ክሬም ነው። በጣም ነው የወደድኩት። እኔ ተመችቶኛል። እናንተም ይመቻችኋል ብዬ ተስፋ አደርጋለሁኝ። እንግዲህ የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እንገናኛለን። ቪዲዮውን አጠር አድርጌ ለማሳየት ሞክሬያለሁ በተቻለኝ አቅምና ፊታችሁን ግን መሳጅ ማድረግ አለባችሁ። እንግዲህ ባህልም እየቀረበ ስለሆነ እንደዚህ ራሳችሁን ጠብቁ ሴቶችዬ ማለት ነው። ባይ ባይ።